ለእሷ እንደሚሰግዱ አንቺን ተጋሩ ሰዎች ስለሚንቁሽ አባቱ ፕሮፌሰር ናቸው አይደለ? የእሱ የባልሽ አባት ፕሮፌሰር ልጃቸው ፓርላማ ውስጥ ገብቶ ትልቅ ቦታ ሊደርስ ነበር። አንቺን በመውደዱና በማፍቀሩ ኢትዮጵያ በመታሰሩ እንዴት አይጠሉሽ? አንቺ ራስሽ ዘሴም ነሽ። የልጁን ባልሽን ሲል አንቺን ብሎ እዛ ኢትዮጵያ ገብቶ ቀረ። ከዛ ለማጭበርበር ከኢትዮጵያ ብሔራዊ ባንክ ለማጭበርበር ሲል መለስ ያዘው። እሱም ከዚህ ከመለስ ይዞት የሄደው ሴራ አይኖር አይታወቅም። ከዛ መለስ አባረረው። ስለዚህ የባልሽን ሲል ስለሰበርሽባቸው እኔም ቦን አልወድሽም። እኔም እኮ ልክ ፋኒ ላይ እንደምለው ማለት ነው የልጄን ህልም የቆረጥከው አንተን እንደምለው በሙሉ አንቺም የባልሽ አባት ልጃቸው ጥሩ ደረጃ እንዲደርስላቸው ነው የሚፈልጉት። ግን እንዳንቺ ያለውን አህያ ገባ ስላልተማርሽ ሀለ ስላልቆጠርሽ ስለዚህ አይወዱሽ ያሉ ለአባት አይወዱሽ። መሀይብ ነሻ። መሀይብነትሽ እንዲሁ ነው የሚያስታውቅ። ወይ ተናግረሽ አታሳሚ ያኛኛኛኛሽ የፕሮፌሰር እኔ ከቤታችን የፕሮፌሰር ምናምን ቢኖር እኔ እዚህ ሚዲያ ላይ እንዲያልሆነ እግዚአብሔር ምስክሬ ነው የምልሽ። እኔ ክብር አለኝ። ጥሩነቱ ግማሹ አልቋል፣ ግማሹ ውጭ ያለው ፕሮፌሰር የለም። ዶክተር ነርስ ምናምን ያለው የኔ ቢጤዎች ናቸው እንጂ የአንባቢ ቤተሰብ በባሌ ቢሆን እኔ እህትሽ እንደው ለባሌ አንደኛ ኔፓ ብር አላቸው፣ ገባሽ? ጭንቅላት አላቸው። ስለ ደህና ነገር ታወራሽ። እኔ ቦን ልጥፍ ነው የምለው ከእሳቸው ጋር አስተምሩኝ እያልኩ አንቺ ጀደር የባልየው አባት የባሏ አባት ፕሮፌሰር ናቸው ስዊድን ሀገር ውስጥ። የባሏ ቤተሰብ ኤርትራዊ ናቸው። የድሮ ምናምን በጣም ነው የሚጠሏት። እራሷ ናት ያለችን። በጣም ነው የሚጠሉኝ። የአንደኛው የእሱ ወንድም ሚስት ኢብን ራሱ እቤት አይመጡም። ልጆቻቸውን ፒክ ነው የሚያደርጉት ጠርተው። ምክንያቱም ልጁን ለዚህ ሁላ በሀሽሽ አንጎላጃ እንደዚህ ስላደረገችባቸው ማን ይወዳታል? አይወዷትም። ኦፍኮርስ ትክክል ናቸው። ምክንያቱም ልጁ ጥሩ ሊሴ እኮ ነው የተማሩ። የድሮ ኤርትራ ሊሴ እኮ ነው የተማሩ። ሊሴ ነው የተማሩ። ጅቡን አውጣ ምንም አያጋሙ። ሪኮርዳን እና ዩቱብን ሸቀልበት። ሊሴ እኮ ነው የተማሩ ባሏ። የድሮ እነሱን ደግሞ ኃይለሥላሴን ያባረራቸው የባሏን ማለት ነው። ይኸውልሽ አንቺ ነሽ የተዝረከረክሽ እንጂ ከኔ ምንም የምታውቂ አንድ ነገር የለም። ግፋ ቢል እንዴ ቁምልኝ ነበር የምትሰራው ምናምን። እንዳንቺ ያለውን አስቆም ነበር እንጂ ቁምልኝ አልሰራም። እንዳንቺ ያለውን ግን አስቆሚ እደክልሻለሁ። አሁንም እደክልሻለሁ። በቃ የቀጠሮ ጌም። አፍሽን ዝጊ። ይሄድብሻለሁ። እኔ እና አንቺ ረጅም ጊዜ እኔ ብቻ አይደለም ማን ሆነን እንደምናቀሽ ታውቂያለሽ። ያቺ ጀግኗን ስንት ጀግኖች እንዳሉ ታውቂያለሽ። በዚህ ባህሪሽ ነው በብልግናሽ ነው ጥለውሽ የሄዱት። በካጅነትሽ እነሱ ራሳቸው ኡፕስ ነው ያሉት በትግራይ ጦርነት ጊዜ። ምክንያቱም ስንጠይቅሽ ነበር ይሄ ጦርነት ጥሩ አይደለም ስልሽ አንደኛ ይበላቸው ራሳቸው ናቸው ጎትተው ጦርነቱን አብይን ወስድ ያስገቡት ያልሽው ረሳሽው። አንደኛው ግማሿ ትግራይ ናት ገባሽ? ዋት ነው ያለችሽ ታውቂያታለሽ አይደለ? ስናወራበት ግሩፕ ምን አለችሽ? ምንም ቢሆን ማንም ጎትቶ ማንም ባጠፋው ጦርነት አይደገፍም። ገና ጦርነቱ እንደተጀመረ ስናወራ ማለት ነው። ከዛ እኔ እንዲያውም እቃ አስጠላኝና ጦርነት ጥሩ አይደለም፣ ጦርነት እንደ ቀልድ የሚጀመር ጥሩ አይደለም ስንል ልክ እየባሰ ህዝቡ ሲያልቅ ሰልፍ ሄደሽ ታውቂያለሽ? ግን አታውቂም። ሰልፍ ሄደሽ ታውቂያለሽ? አታውቂም። አንድ ቀን ሰልፍ ፊት ለፊት ወጥተሽ አታውቂም። ግን የትግራይ ግንቦት 7 ሲከበር አምባሻ ባለበት በሙሉ አምባሻ ሲቆረስ ያንን የወያኔ የሚለብሰውን ቁምጣ እናንተን ትለብሽና ትያለሽ። 32 ቀበሌ አምፕራውድ 32 በመሆኔ እኮ ነው እንዲህ ያልቻላችሁኝ። 32 ባልኖር ኖሮ ባላቀው ኖሮ ምድረ አህያ በሙሉ እዚህ ላይ አፍሽ ልትከፍቺ ነበር። 32 ባላድግ ኖሮ 32 ባላቀው ኖሮ ልትተፊብኝ ነበር። 32 ምን 32 ምን መጥፎ ሰፈር ነው እንዴ? 32 እንዳንቺ ያለው ቅማላም አህያ መጥቶ ያበላሸው ሰፈር ነው 32።
ሰላም ነው የምታወሪው? ምን አባ ገባ? ማንንም መሆን አልቻለችም። ይቺ ያደረ አር እኮ ነው የምትመስለው። እንዲህ ብላ በቃ ምንም እንትኑ ዩቱብ አላዋጣትም። በሽታ ለነገሩ ሁለቱም በሽተኞች ናቸው። ሁሌ በቃ ኦፕራሲዮን አርጎ ኦፕራሲዮን አርጌ ኦፕራሲዮን አርጎ እኔ ስንቴ ቀደው እንደሚሰፏቸውም ሁለቱንም አላውቅም ይላል እሱ። በቃ ኦፕራሲዮን አርጌ ኦፕራሲዮን አርጋ ኦፕራሲዮን አርጌ ኦፕራሲዮን አርጋ። ምን ሆነች ነው ኦፕራሲዮን አርገሽ? ቁጭ ብዬ እግሬ ተቀደደ ነው ምናምን አለች። እንዴት ሰው ቁጭ ብሎ እግሩ ይቀደዳል ብዬ ጠየኳት። ስትነሽ ወገብሽ አሁን ስትነሱ አጉል አነሳስ ከተነሳችሁ ወይ ቁጭ አይ ቁጭ ብዬ ስነሳ እዚህ ጋ ተቀደዳለች። ስጋው የለም ስጋ ይቀደዳል እንዴ? በሽተኛ ናቸው። በቃ እሱ ኦፕራሲዮን ያደርጋል። ቀጥለ እሱ ኦፕራሲዮን ታደርጋለች። እሱ ገራጅ የሆነ ነገር ሲሰራ ፈነዳ ይላል። እብዶች ናቸው ደግሞ። ምን ይላል? ምን እየሰራክ ነው? ዛሬ አጠጣሃለሁ አንተን ራሱ። በነገራችን ነክቼህ አላውቅም። ምክንያቱም እኔ የራሴ ሬስፔክት ነበረኝ። ግን ሚስትን ባለጌ ስለሆነች አንተ ትጠጣለህ። አንተ አይደለም ዘር ማንዘር ላይ ልሄድ እችላለሁ። አትንካኝ። ምን በጣም ሌቦች ናቸው። በነገራችን ላይ በአብይ ጊዜም ሊደግመኝ ማለት ነው። የኮሮና ዲስኢንፌክሲዮን የለም እጅ መታጠቢያው፣ እሱን እያወጣው እየሰራው ብሎ የሆነ ነገር ቀጣጥሎ ለምን እለዋለሁ ለኢትዮጵያ ይህንን ይዤ ገብቼ። እብዶች ናቸው እኮ እያጨሱ እኮ ነው እያጨሱ በቃ እንትን በቃ ይፈለስፋሉ። ከዛ እለዋለሁ ወደቅኩኝ። ወድቆ የሚሰራው ደግሞ ገራጅ ነው። ቤቱ ሊቃጠል ማለት ይሄ ምንድን ነው? አንደርግራውንድ የለም ይሄ እንደኛ የሚዘጋ ቤት እዛ ውስጥ ነው የሚሰራው። እና እኔ እኮ ሰው መስለውኝ እኮ ነው ለካ እያጨሱ ነው የሚያወሩ። እኔ እኮ ታሪካቸውን እኮ በኋላ እኮ ነው የሰማሁት። ዝም ብላችሁ ሳብ እናንተ እብድ እኮ ነው ያለው አውሮፓ። እኔ እኮ ሰው ያለ እኮ መስሎኝ ነበር። እብድ እኮ ነው ያለው እብድ። ዲስኢንፌክሲዮን ለመስራት ብዬ ምናምን ብሎ የሆነ ልክ የላቦራቶሪ እንትን የለም ግሬቶ የለም ይሄ እንትን የሚለው ይሄ መድኃኒት የሚሰራበት ምናምን ሰርች የምታደርጉበት እሱ ዱዋ ብሎ ፈነዳ። ከዛ እዛው የወድቅና ለስንት ሰዓት በሙሉ ምናምን ነገር እግዚአብሔር ሳይታይ ቤቱ ሊቃጠል ሲል ደረሱለትና እሱን ኦፕራሲዮን። ኧረ እንደዚህ አይነት ነገር ቢቀርብህም ጥሩናንተ ሰውዬ። እነዚህ ሙትቻዎች መች ታፕታፕ ያደርጋሉ? አስገባልሻለሁ አርፈሽ ቁጭ ብትይ ይሻላል። ወደ ፖለቲካ የምታዞሪ ከሆነ እኔ እዛው ቤተሰብሽ ላይ ነው ፖለቲካ የምሰራ። ከዛ እሺ እለዋለሁ። አሁን ይሄ ነገር ጥሩ ከሄደልኝ ኢትዮጵያ ሄድና ወደ ትግራይ አካባቢ ሄድና ትንሽ ስፖንሰር እፈልጋለሁ፣ ለገበሬዎችና ለድሃዎች አደርጋለሁ። ምኑን ዲስኢንፌክሲዮን እንደ ኢትዮጵያ ውስጥ ኮሮና የለም እኮ። የሚያስፈልገው እንዲያውም ቴድሮስ አዳኖም ጋራ ተነጋግራ ባይሆን እሱ በአብዚ ቁልጭ ቢያወጣል ይሻላል አልኩት። አብይ ጋማ መጠጋት አይቻልም። ድሮ የበላኸው አይበቃም እንዴ? ያጭበረበርከው መለስ የያዘህ ጊዜ እዛው። አሁን ደግሞ ምን ይዘህ ልትገባ ነው? የሚፈነዳብን ነገር ይዘህ ልትገባ ነው አንተ ማለት ነው። ዩቱብ ላይ ብለው ነበረ። ይኸው እግዚአብሔርን የውሸቴን ከሆነ ይኸው እኔ እንኳን በዩቱብ አይደለም አብረን አውርተን ፈነዳበትና የሆነ ነገር ሆነ። ከዛ ታመመ። ከዛ በቃ እያጨሱ ነው የሚያወሩት። ሁለቱም ባልና ሚስት ቁጭ ብለው ነው የሚያጨሱት፣ ቁጭ ብለው። እኔ ደግሞ እውነት እየመሰለኝ ዋው እላለሁ። በቃ ጎበዝ። አቤት ይሄ ልጅ ነው ትንሽ ፕሮጀክት ቢያገኝ የት ይደርሳል። አንድ ጓደኛችን አይጂጂ አለችኝ፣ በጣም ይዋነሻለች። እነዚህ ሁለት ማፊያዎች እኮ ናቸው። በጣም ይዋነሻለች። በጣም እንዴ ለህደታል አጭሰው ነው የሚያወሩት። በእርግጥ ፈንድቶበታል የሆነ ነገር ግን ይመስለኛል አጭሶ ወድቆ መሰለኝ። ውሃ በሞላበት በጫካው በዱሩ መሽተት ነው ቱና ማለቱን ቱናዬ ሸተተ ገላዬ ቱናዬ አልታጠብ። ልቀጥልበት ይተወዬ ቱናዬ ሸተተ ገላዬ
እየዋለ እያደር መሽተቱ በዝቶብኝ ሁሉን አሳጣኝ ምንም አላገኘው። ቱናዬ ቱናዬ ውይ ቱናዬ 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 ሸተተ ገላይ ትፋሌኪ ባለጌ ደጋረኩ ታባርጉ በህግ መጠየቅ አለባት። ሪፖርት ነው ተጆክ እንደ ህዝብ ነው መልስ የምንሰጣት። ስሚ ልንገርሽ፣ አደብ መግዛት አለባት። ባለፈው ከሰሰችኝ እኔንና ፖሊስ ባርቢ አንዴ እኔ ዘረኛ ማለት እንትን ምንድን ነው ስለ ዘር አውርታለች ብላለች አይደል? ስለ ዘር አውርታለች ብላለች። ምንድን ነው አንተና ምኜ ኖ አላምናችሁ። አፈመሻት ምንም አትፈምስ። በእግዚአብሔር ምስክሬ ነው። ምንም ይኸው 7 ዓመቷ ብትቀልድ ብትድብ ብትፈነደድ ሸዋን ግዘው ብትል ምን ብትል አንድ ቀን አትቆይም። የእሷ ደግሞ ውድቀት ወዲያው ነው። አንድ ቀልድ አንድ ጊዜ ሸዋን ግዘው ብላ ብትቀልድ ምድረ ክትባት ያመለጠው ህዝብ በሙሉ ሸዋን ገ እያሉ ሲስቅ 1 ሳምንትም አልሆነ። አሁን እሱን ሁሌ ትደጋግመዋለች። ሁሌ ጊዜ ሸዋን ግዘው ያልታደልሽ እውቅናን አታም እንደዚህ ምትልፈሰፈስ ነፍስ ሮቶ ኧረ እኔ የራሷ ጉዳይ ምን ይቺ ምን አሁን እኮ ነው። አሁን ህዝቡ ካለቀ ጦርነቱ ካለቀ በኋላ ትግራዋይ እያለች መጣች። አንቺ እከክ ደነገጥን። የዛኔ ራሱ ወይ አለን። አትታወቅም እኮ ትግራይ መሆኗ ነበር አትታወቅም። ከዛ ደግሞ ልዳጥ ደግሞ ሲላቸው አይ እኔ እኮ ትክክለኛ ትግራዋይ እኮ አይደለሁም። በድሮ ጊዜ ግን ልክ እንደ ኢሳያስ እኮ ኤርትራን ይምራ እንጂ እኮ ዘሩ ትግሬ ነው ይሏቸዋል። እንደዛ ማለት ነው ይሏቸዋል። ያለየላቸው አንዴ ወለይ ትሆናለች፣ አንዴ ኢትዮጵያ ትሆናለች፣ አንዴ ደግሞ እኔ ትግራዋይ ነኝ። ተቀላቅሎባታል፣ ቅልቅል ብሎባታል። ምኑን ከምን እንዴ ላክ ያስፈልገዋል እኮ ሆኖ ለመገኘት በቃ መሆን እኔ እኮ እናንተ ሰዎች ሁሉ ነገር ስጦታ ያስፈልገዋል። ቂጥሽን ያልጠረች በሉ ትመጫለሽ፣ ትፈነድጅብናለሽ። ስትፈሽ እንኳን አይሰማንም አይደለም ስታወሪ። አሁን ፈስ እንኳን ስትፈሱ ወይ በስማም እንዳንል እንኳን አትሰሙንም። ብታሩ እንኳን አትሰሙንም። ምድረ እከካም ማለት ነው አትሰሙንም። በተለይ እናንተ እድሜያችሁ የሄደ እኔ ልንገራችሁ አይደለ እግዚአብሔር ምስክሬ ነው የምላችሁ። እኔ እናንተ አሮጊት ብላችሁ ብትሰደቡ ሲያንሳችሁ ነው። አሮጊት ስድብ አይደለም፣ ቆንዳ በቃ ማንም የማያይሽ አሮጊት ተብላችሁ ብትሰደቡ ይገባሻል። ያ እኔ ባልኖረኝ እዚህ ላይ ቁጭ ብዬ አሁን እዚህ ጋር 1000 ሰው አለ አይደለ? እንዶ አስቡት፣ የትዳርን ሚኒንግ አስቡት። የትዳርን ሚኒንግ 1000 ሰው ይሄ ትዳር ነው እንዶ በመድኃኒዓለም ይሄ ፍሪደማ ለእኔ ፍሪደም አይደለም። 1000 ሰው ኖሮ ስል ይሄ ትዳር ነው። እስቲ ንገሩኝ፣ ይሄ ትዳር ነው? እኔ አሁን እስቲ ባል ይኖረኝና እዚህ ጋር 1000 ሰው ይኖር፣ ይሄ ትዳር አይደለም። ይሄ ትዳር መናናቅ ነው። ይሄ ባዶ ቤት ባልሽ ተኝቶ አንቺ እዚህ ከ1000 ሰው ጋር አላረገው ምንድን ነው ማስተላለፈው? ሚቲንግ አለኝ የሆነ ስራ አለኝ ወይስ እዚህ ጋር አንደኛውን እኮ በቃ አንተ ሰውዬ ደብረኸኛል፣ እኔ የኔ እንትን የሚያምረው ሌላ ነገር ነው ልቀቀኝ እንዳትሉ። ማን አባሽ ይሄንን ዱቄት ይገዛልሻል? ተዘፍዝፈሽ መብላት ለምደሽ የወንዱን ጉልበት ማ ትፈልጉታላችሁ? ፍሪደማችሁን አታውጅም? አርጀተሻል፣ ማንም አይፈልግሽም። ሲጀመርም ሁለታችሁም እኮ በትዳር መሀል የሚደረገውን ነገር ካቆማችሁ እኮ ጥንት ጋርዮሽ ስርዓት ጊዜ ትዳር እኮ አይደለም የእናንተ እኮ ትዳር አይደለም። መረዳዳት በስራም አይደለም። አለው እንዴት አደርክ፣ እንዴት ዋልክ፣ እንደዛ ናቸው። ከዛ ያለፈ ነገር የለም። ግን ወረቀት ላይ